በጣም አዝናለሁ። ሀይሚ አየሁት ሀዘን መጣ ሄደ፣ አየሁት ሰውን መጣ ሄደ፣ እኔ ነኝ ያለሁት ከራሴ ጋር ብላ ቲክቶኳ ላይ አሁን በሚያሳዝን ሁኔታ እንደዚህ አንገቷን ደፍታ በጣም ነው የምታሳዝነው። ጋይስ ቪዲዮ ለቃለች ማለት ነው። በጣም ነው ያዘንኩት። በቃ ተስማሙ ቡራ። በቃ እውነት ምን ይሻላል ጋይስ? ወይኔ ደግሞ በጣም የገረመኝ ምን እንደሆነ ታውቃላችሁ? በቃ የዚች ሶስና የምትባል ልጅ ሴራ ሊሳካላት እንደሆነ ሳስበው፣ አይዞሽ ሀይሚዬ፣ እኔን አይዞሽ። ደግሞ አንዳንዶቻችሁ አላችሁ ሀይሚን አታቅብጧት፣ ሀይሚን እያቀበጣችኋት ነው፣ ለምንድን ነው የምታቀብጧት ምናምን እያላችሁ አታክ የምታደርጉን በየኮመንቱ። ሰላማችሁ ነው። እኛ እኮ ሰላም እንዲፈጠር ነው። ኦልሬዲ ግሩፕ ከፍተናል። አሁን ቡርኬ እንዲገባልን እየለመንን ነው። እንዲገባልን ኢንስትግራም ላይ ጽፌለታለሁ። ግሩፕ ላይ ከገባ የተሻለ ነገር ይፈጠራል ማለት ቢያንስ እንኳን እናስረዳዋለን። ሀይሚ ሄደችበት ነገር መጥፎ እንዳልሆነ እንዲረዳ ማድረግ እንችላለን። ገባችሁ ጋይስ? ለዛ ነው የምንደክመው። እሺ ዝም ብለን አይደለም እየደከምን ያለ ነው። እኔ በጣም ነው የከበደኝ አሁን ይሄ ነገር፣ በጣም ከምትሉት በላይ ማለት ነው። በቃ ሀይሚ እንደዚህ ሆና ሳይ አንገቷን ደፍታ በቃ አያችሁ፣ ሰው መቶ ይሄዳል። አየሁት ሀዘን መቶ ሄዷል። አየሁት ሰውም መቶ ሄዷል። እኔ ነኝ ያለሁት ከራሴ ጋር የሚለውን እጅግ በጣም የሚያሳዝን ነገር ነው የለቀቀችው እና በጣም ቅስሜ ተሰብሯል ጋይዝ። እስኪ ለሁሉም ነገር ፈጣሪ አለ። ግን በቃ ለጠላታችሁ እጅ ባሰጡ፣ ለጠላታችሁ መንገድ ባከፍቱ ጥሩ ነው። መስማማታችሁ ላይቀር እርግጠኛ ነኝ የሆነ ጊዜ የሆነ ቀን ትስማማላችሁ። ጠላት ያፍራል። ግን እስከዛም ድረስ ለጠላት ደስታ ባትሆኑ መልካም ነው። ቶሎ ወደ ሰላም ብትገቡ ጥሩ ነው። በጣም ብዙ እህቶቻችን እጅግ በጣም ብዙ የመዳም ቅመሞች ቅመሞች ታመዋል በእናንተ ምክንያት። እኔ ይኸው ስራ አቁሜያለሁ። 3 ቀን ሆነኝ ስራ ካቆምኩ ማለት ነው። ኢጃዛ ቤት ነው ያለሁት ጋይስ። በጣም ከባድ ነው። እንደዚህ ስል ደግሞ የራሳችሁ ህይወት የላችሁም፣ የራሳችሁ ስራ የላችሁም የምትሉን ሰዎች፣ እኛ እኮ ለምንወደው ሰው በቃ እንዲህ ነን። ሰው ከወደድን እንዲህ ነን። ምንም ማድረግ አይቻልም። የራሳችሁን ህይወት ኖሩ። በቃ ስለምንወዳቸው ነው። ለምንድን ነው የምታስጨንቁን እየመጣችሁ አንዳንዶቻችሁ በኮመንት የማይባል ነገር ማለት ነው፣ የማይባል ነገር። አንዳንዶቻችሁ ደግሞ ሶሲና ቡራ በጣም ረጅም ጊዜ ነው ከተዋወቁ አዲስ አበባ ከመምጣቱ በፊት። ቡራ ደግሞ አዲስ አበባ ከመጣ ገና 2 ዓመት እንኳን አልሞላውም። ስለዚህ ድሮም ይተዋወቃሉ፣ ድሮም ፍቅረኛው ናት ብላችሁ ደግሞ እያወራችሁ ያላችሁ አላችሁ። በጣም ብዙ ሴራ እያሴራችሁ ያላችሁ አላችሁ። ብሩክና ሀይሚን ለመለያየት በጣም ብዙ ማለት ነው፣ በጣም ብዙ። ጭራሽ ቡርኬ ልጅ አለው ብላችሁ ራሱ ድራማ ለመስራት ሰውን ለማሳመን ልጅ እያዘጋጃችሁ እንደሆነ ራሱ ሰምቻለሁ። ቡታጀራ ላይ ልጅ እያዘጋጁ ነው፣ የቡርኬ ልጅ ብለው አንዷን ይዘው ሊመጡ ማለት ነው። ገብቷችኋል? ለምን? የእሱን ስም ለማጥፋት፣ ሀይሚን ከሱ ላይ ለመለያየት፣ ከዛ የራሳቸው ለማድረግ። ሴቶች የራሳቸው ያልሆነን ወንድ ግን እንዴት ነው የምትመኙት? ባይዘዊ ይሄንን ስራ የምትሰራው ነግረናችኋላ ከዚህ በፊት። ፋፊ የምትባለዋ ልጅ ናት። እቺ ዱባይ ያለችዋ ልጅ ሁሉንም ነገር ትርምስምስ እንዲሆን እያደረገች ገንዘብ ስላላት ብቻ ማለት ነው፣ በገንዘቧን ተመክታ። በጣም ነው ማዝነው። በጣም አንድ ካናዳ የምትኖር እህት ያለች ግሩፕ ክፈች እና እሱን እናስገባው ምናምን ብላኛለች። ኢንስታግራም ላይ ጽፈንለታል። የሚያከብረንና የሚወደን ከሆነ እኛ እሱ እንደምንወደው እሱ እንደምናከብረው ወደ ቴሌግራም ግሩፓችን ተቀላቅሎ፣ ምንም ጫጫታ የለም፣ ብዙ ሰው የለም፣ 4 ወይም 5 ሰዎች ነን። ተቀላቅሎ ሀሳቡን በቃ የተሰማን በቃ ሰው ይጣላል፣ ይታረቃል፣ እንዲታረቁና እንዲስማሙ ማድረግ እንችላለን ጋይስ። እኔ ደከመኝ፣ እውነት በጣም ነው የደከመኝ። እንደኔ ደከማችሁ አላችሁ? እኔ በጣም ነው የደከመኝ ጋይስ በዚህ ጉዳይ። ማለት እንደዚህ ይሆናሉ ብዬ አላሰብኩም ነበር። ሰው የገባበት ነገር ደግሞ ታውቃላችሁ። አሁን እኔ ምን ልበላችሁ፣ ሰው ስለገባበት እኮ ነው የአብርሃምና የሩታ ህይወት እንደዚህ ብጥብጥ ያለው። እናንተ ደግሞ ለጠላታችሁ እጅ ሰታችሁ ቦታ ከፍታችሁ እንደዚህ እንዲገቡ ማድረጋችሁ በራሱ በጣም ነው የሚያስጠላው። በጣም ያሳዝናል። እኔ ከፍቶኛል ዛሬ እውነት። እኔ እንጃ ምን እንደምላችሁ ራሱ አላውቅም። በቃ ይታረቃሉ። ጠላት ደስ እንዳይለው ከፈለጋችሁ ሁላችሁም ኮመንት ላይ አይለያዩም እያላችሁ ጻፉልኝ። ሀይሚና ቡራ አይለያዩም ብላችሁ። ለጠላት እኮ ኮመንት ያህል ጋይስ
ጠላት ኮመንት ያያል። ጠላት የእነሱን ቪዲዮ እኛ እንደምንደግፋቸው መተው ያያሉ። እኛም በኮመንት ይሰድቡናል፣ ጠላቶቻችን ማለት ነው። ሶ እናንተ ደግሞ ኮመንት ላይ ደግሞ ሁላችሁ ሀይሚና ቡራ መቼም አይለያዩም እያላችሁ ይሄንን የመጣውን ነገር መቀልበስ እንችላለን። ክፉዎችን ማሳፈር እንችላለን ጋይስ። እና ዛሬ ጁማ ነው ጋይስ። ለማንኛውም ያው እኔ ስራ ፈትቻለሁ፣ ስራ የለኝም። በቃ ስራ አለኝ ግን በቃ መስራት አልቻልኩም። ስለ እነሱ በማሰብ ማለት ታምሜ ያለው በቃ ማለት በቃ እኔ እንጃ እንዲህ እንደ ቀልድ እያየናቸው ሊለያዩ ሲደርሱ ምን እንደምል አላቅም። በቃ ማውራት ሁሉ አልቻልኩም ጋይስ። ምን እንደሚሻል አላቅም። በቃ እስኪ ምን እንደሚሻል እስኪ ኮመንት ላይ ያሳውቁኝ። ምን ይሻላል ጋይስ? በቃ ተመልካቾቼ ምን ይሻላል? ለማንኛውም ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ቪዲዮ ሙሉን በማየትም በመስማትም በቃ ለብዙ ሰው እንዲደርስ ሼር አድርጉት። በቃ እኔ ከዚህ በላይ እኔ እንጃ ምን እንደምል አላውቅም ጋይስ። ከባድ ነው፣ በጣም ነው። ሰውም መጣ ሄደ፣ አየሁት አየሁት። አዘን መጣ ሄደ፣ አየሁት አየሁት። እኔ ነኝ ሳልሰለች ከኔ ጋር ያለሁት ብላለች በሚያሳዝን ሁኔታ። እኔ በቃ ምን እንደምል አላውቅም ጋይስ። በቃ አላውቅም። ተውኝ በቃ እኔ በቃ ማውራት አልችልም። በቃ ተውኝ ተውኝ፣ በቃ ተውኝ። እኔ እውነት በቃ ጭንቀት ውስጥ ነው ያለሁት። በቃ ተጨንቅ ያለው ነፍሴ ጭንቅ ብላለች። በቃ